አንቶኒ ባርጃስ ጁላይ 31 ቀን 2021 ዓ.ም በሆስፒታል ውስጥ ህይወቱ አለፈ። ገና የ19 ዓመት ልጅ ነበር። ለ5 አስጨናቂ ቀናት ከደረሰበት አደጋ ለመዳን ታግሏል። በእርግጥ አደጋው ቀላል አልነበረም። ጥይቱ አይኑን ቀዶ ወደ አንጎል ውስጥ ገብቶ ነበር። ይህ ክስተት በአንቶኒ ላይ ብቻ አልነበረም። የ18 ዓመቷ ራይሊ ጉድሪች ላይም ነበር። ግን እሷ ጭንቅላቷ ላይ በጥይት ተመታ ወዲያው ሞታለች። እቺ ቀን ለነሱ ልዩ ነበረች። ማለትም የመጀመሪያ ቀጠሯቸው ላይ ነበሩ። ሽጉጡ ሲቀርብ አላዩም። ሁለቱም የመሮጥ እድል እንኳን አልነበራቸውም። ሁሉም ነገር የተከናወነው በፍጥነት ነበር። የገዳያቸው ምክንያት የዚህ የመጀመሪያ ቀን መጨረሻ ያህል አጸያፊ ነበር። ውድ ቤተሰቦች እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ለምትሰጡኝ አስተያየቶች ከልቤ እያመሰገንኩ ላይክ ማድረጋችሁንም እንድትቀጥሉ በትህትና እየጠየቅኩ አዲስም ይሆናችሁ ሰብስክራይብ በማድረግ ይህን ቻናል እንድትቀላቀሉ እየጋበዝኩ ወደ ዛሬው አሳዛኝና አስገራሚ ታሪክ ልለፍ። ይህ የራይሊ ጉድሪችና የአንቶኒ ልብ የሚሰበር ታሪክ ነው። ጁላይ 26 2021 ዓ.ም ምሽት በካሊፎርኒያ የሚገኘው የሬጋል ኤድዋርድስ ቲያትር ከወትሮ በተለየ መልኩ ጸጥ ብሏል። በዚያ ምሽት በሚገርም ሁኔታ 6 ቲኬቶች ብቻ ነበር የተሸጡት። 6 ሰዎች ባዶ በሆነ ቲያትር ውስጥ ዘ ፎሬቨር ቡርጅን እየተመለከቱ ነበር። አወቃችሁት? ይህን ፊልም ሁሉም ወንጀል ህጋዊ ስለሆነበት ምሽት የሚያጠነጥን አስፈሪ ፊልም ነው። ታዲያ ሳይታሰብ በዚህ ታሪክ ውስጥ ያለው አስፈሪ ነገር ለራይሊና አንቶኒ ላይ አውዳሚ እውነታ ሆነ። ፊልሙ ከጀመረ ግማሽ ላይ አንድ ሰው ከኋላቸው መጥቶ ተኮሰ። ምንም ማስጠንቀቂያም ሆነ ምንም ምህረት የለም። በፍጥነት ተከናወነ። በአሳዛኝ ሁኔታ የሁለቱ ጥንዶች የመጀመሪያ ቀናቸው የመጨረሻቸው ሆነ። ከ5 ቀናት በኋላ አንቶኒ በደረሰበት ጉዳት ሞተ። ገዳያቸው ስማቸውን እንኳን አያውቅም፣ ግን እጅግ ያልተጠበቀ ምክንያት ነበረው። የዚያን ቀን ምሽት ምን እንደተፈጠረ በዝርዝር መለስበታለሁ። አንቶኒ ወደ 1 ሚሊዮን የሚጠጉ የቲክቶክ ተከታዮች ነበሩት። አንቶኒ ለየት የሚያደርገው ነገር ታዋቂነት ማንነቱን አልለወጠውም። መጥፎ ቀንን ለሚያሳልፍ ፈገግታን ለማምጣት ሲል በሚያደርገው የሞኝ ቀልዶቹ ይታወቃል። ወላጆቹ ብሪያንና ካትሪን ሲሆኑ የአንቶኒ መገኘት ከፈጣን ፈገግታው እስከ አዛኝ ልቡ እሱን ለሚያውቁት ሁሉ ስጦታ ነበር። የእሱ ቲክቶክ ቀልድ ወይም ዳንስ ብቻ አልነበሩም፣ እውነተኛ ህይወቱን ያሳያል። ቤተሰቡን የእውነት ፕራንክ ማድረጉንና የሚያደርጋቸውን ጉዞ ያካትታል። ለዚያም ነው በመቶ ሺዎች የሚቆጠሩ ሰዎች እሱን የሚያውቁት የሚመስላቸው። ራይሊም ከአንቶኒ ጋር የሚያመሳስላት ነገር አለ። በኮሮና ተወልዳ ያደገችው ራይሊ ሁሉም ሰው ከሷ ጋር ጓደኛ መሆን የሚመኛት አይነት ጥሩ ልጅ ናት። እሷም ብልህ ሴት ነበረች። ከግራንድ ካኒየን ዩኒቨርሲቲ የማርኬቲንግ ዋና ስኮላርሺፕ አግኝታለች። ለአውሮፓውያን አቆጣጠር በ2021 ዓ.ም ከክረምት ወደ ትምህርት ቤት ከመመለሷ በፊት ከቤተሰቧ ጋር ጥሩ ጊዜ አሳልፋለች። እሷ የወደፊት ህይወቷን እያቀደችና ሁላችንም የምንፈልገውን መደበኛ ውብ ህይወት እየመራች ነበር። አሁን ቀጥሎ የሚመጣውን ብታውቁ ልባችሁ ይሰበራል። ምክንያቱም አንዳቸውም ቢሆኑ በህይወት ለመቆየት ምን ያህል ትንሽ ጊዜ እንደቀራቸው አያውቁም ነበር። ጁላይ 4 ቀን 2021 ዓ.ም ጓደኛሞች የነጻነት ቀንን ለማክበር በተሰበሰቡበት ወቅት ርችቶች ወደ ላይ የተተኮሱ አስደሳች ምሽት ነበር። ከታዳሚያን መካከል አንቶኒና ራይሊ ይገኛሉ። ሁለቱም ከዚያ ምሽት በፊት ተገናኝተው አያውቁም። ነገር ግን አንድ ነገር በመካከላቸው ንጹህና ተስፋ ያለው ነገር ፈነጠቀ። ለሰዓታት ያወሩ ሲሆን በኋላም ስልክ ተለዋውጠው ግንኙነታቸውን ቀጠሉ። ሁለቱም በመካከላቸው ያለውን ስሜት አጠናከሩት። ራይሊ ወላጆቿን ከመጀመሪያው ዴታቸው በፊት ከአንቶኒ ጋር እንዲገናኙ ፈለገች። አባቷ በመጀመሪያ ስለ አንቶኒ ሲሰማ አልወደደውም ነበር። በተለይ አንቶኒ የቲክቶክ ተጽዕኖ ፈጣሪ መሆኑን ሲሰማ አባቶች ብዙ ጊዜ እንደሚያደርጉት ቅር ተሰኝቶ ነበር። ግን ከአንቶኒ ጋር በተገናኘ በመጀመሪያው ቀን ምሽት ሁሉም ነገር ተቀየረ። ቤተሰቧ አንቶኒን ተቀብለውታል። ከነርሱ ጋር ከተገናኘ በኋላ አንቶኒ ራይሊን ወደ ምትወደው ምግብ ቤት ውድራንች ወሰዳት። እየሳቁና በደንብ እየተዋወቁ እራታቸውን በሉ። ጥሩ ምሽት ነበራቸው። ከዚያም በሬጋል ኤድዋርድስ ፊልም ለማየት 3:35 ፒኤም አመሩ። ወጣቶቹ ካሳለፉት ጊዜ ባሻገር ስሜታቸው ተመሳሳይ ስለሆነ እጅግ በጣም ደስ ብሏቸዋል። በፊልሙ መሃል ራይሊ ለእናቷ ስላሳለፈችው ጊዜ መልእክት ልካላታለች። ግን ደግሞ ፊልሙ ትንሽ አሰልቺ እንደሆነ ነገረቻት። ራይሊና አንቶኒ ማየት ያልቻሉት በጨለማ ውስጥ ጥቂት ረድፎች ብቻ ርቆ ከኋላቸው አድብቶ የ20 ዓመቱ ጆሴፍ ጂምስ ጁኒየር ከ3 ጓደኞቹ ጋር ባዶ በሆነው ቲያትር ውስጥ መቀመጡ ነው። ነገር ግን ጂምስ በስክሪኑ ላይ ያለውን ዘ ፎሬቨር ቡርጅን ፊልም አይታየውም ነበር።
እውነተኛ አስፈሪ ነገር በጭንቅላት ውስጥ ነበር። በጭንቅላት ውስጥ የሚጮሁ ድምጾች አሉ። ለወራት እነዚህ ድምጾች ያሰቃዩት ነበር። አቢጊያ የምትባል እሱ ብቻ የሚያውቃት አስፈሪ ነገር ሹክ ትለዋለች። ጄምስ ከቀናት በፊት የስኪዞፍሬኒያ መድኃኒት መውሰድ አቁሟል። ለ8 ወራት መድኃኒት ከበሽታው ርቋል። ስለዚህ ጄምስ ደህና አልነበረም። ፊልሙ ከተጀመረ ግማሽ አካባቢ በጄምስ ውስጥ ያለችው አቢጊያ እየጮች ነበር። ጓደኞቹ ወዲያው አንዳች ነገር ጥሩ አለመምጣቱን አስተውለዋል። ትንፋሹን ቶሎ ቶሎ ይተነፍሳል። አይኖቹ የማይታዩ ዛቻዎችን ይከታተላሉ። በየደቂቃው በጣም እየተናደደ ከራሱ ጋር መነጋገሩን ቀጠለ። የገዛ ጓደኞቹ እንኳን ይፈሩት ጀመር። በሆነ ወቅት በፊልሙ መሃል ጄምስ በድንገት ተነስቶ መታጠቢያ ቤቱን መጠቀም እንዳለበት ተናግሮ ወጣ። ግን እየዋሸ ነበር። በቀጥታ ወደ መኪናው ፓርኪንግ ሄደ። ከደቂቃዎች በኋላ ሲመለስ አንድ ትንሽ ሳጥን ተሸክሞ ጓደኞቹ በፍርሃት አዩት። ከመካከላቸው አንዱ እዚያውስ ምን አለ ሲል ጠየቀው። ጄምስ ሽጉጥ ሲል መለሰለት። ይህን ሰዓት በጣም ፈሩና መጸዳጃ ቤት ብለው ሶስቱም ሄዱ፣ ግን አልተመለሱም፣ ወጡ። አሁን የሚያናድደው ነገር እዚህ ጋር ነው። ሸሽተው የሄዱት ጓደኞቹ የሚመጣውን ነገር በእርግጠኝነት ባያውቁም ግን አንድ መጥፎ ነገር እንደሚከሰት ያውቃሉ። ግን ለቲኬት ቆራጩ አልነገሩትም። የጽዳት ሰራተኛውን አላስጠነቀቁም፣ ወይም 911 አልደወሉም፣ ወይንም ወጣት ጥንዶቹን ለማስጠንቀቅ ምንም አይነት ሙከራ አላደረጉም። በቀላሉ ወደ መኪናቸው ሸሽተው ሄዱ። አሁን አደገኛ ነው ብለው ከሚፈሩት ሰው ጋር ራይሊና አንቶኒ ብቻቸውን በቲያትር ውስጥ ናቸው። ጓደኛው ካርሎስ በኋላ ምን እንደሚሆን ባውቅ ኖሮ በሆነ መንገድ ለማቆም መሞከር ነበር ሲል ተናግሮ ነበር። ይህ ምናልባት ካረፈደ ሰው የመጡ ትርጉም የለሽ ቃል ነው። እንደኔ ሐሳብ ካሰቡበት 911 መደወል ቀላል ይሆንለት ነበር። በዚህ መሃል ጄምስ በምናቡ በአቢጊያና በሌሎች ድምጾች እየተመራ ከመቀመጫው ተነሳ። በኋላ በሰጠው የእምነት ቃል መሰረት ጥንዶቹ ሊገሉት እንደሚፈልጉ ድምጾቹ ሲያስጠነቅቁት ነበር እና እነሱ ሳይቀድሙት እንዲቀድማቸው ያቃጭሉበት ነበር። በቀጥታ ከራይሊና አንቶኒ ጀርባ ቆመ። ሽጉጡን በማንሳት የራይሊ ጭንቅላት ጀርባ ላይ ጫነው። በፊልም ውስጥ ኃይለኛ ድምጽ ሲሰማ ቃታውን ሳበው። ይህ በመሆኑ ከቲያትር ቤት ውጭም ማንም ሰው ሳያስተውል ቀረ። ራይሊ ወደፊት ወደቀች፣ ህይወቷም ወዲያው አለፈ። አንቶኒ የሆነ ነገር ሲሰማ ራይሊን ለማየት ዘወር ብሎ በዛ ቅጽበት ግራ መጋባት ውስጥ ሆኖ የተፈጠረውን ነገር ከማየቱ በፊት ጄምስ በድጋሚ ተኮሰ። ጥይቱ በአንቶኒ አይን ውስጥ ገብታ ወደ አንጎል ውስጥ 3 ጥይቶች በድምሩ ገባ። ጄምስ ለትንሽ ጊዜ በላያቸው ላይ ቆመና ከዚያም እረጋ ብሎ እጁን ዘርግቶ የራይሊን ቦርሳ ወሰደ። በድንጋጤ ወይም ግራ በመጋባት ሳይሆን ሆን ተብሎ የተፈጸመ ድርጊት ነው ሲሉ አቃቢያን ሕጎች በኋላ ላይ ስለ ድርጊቶቹ ግንዛቤ እንደ ማስረጃ ይጠቁማሉ። ከቲያትር ቤት ወጣ። ማንም አላቆመውም ወይም አላስተዋለውም። 5:28 ላይ የደህንነት ካሜራዎች ወደ መኪናው እየሮጠ በፍጥነት ሲሄድ ያሳያሉ። በቲያትር ቤት ውስጥ ራይሊና አንቶኒ በመቀመጫቸው ላይ እንቅስቃሴ አልባ ሆነው ቆዩ። ምንጣፉ ላይ እየሰመጠ በዙሪያቸው ደም ፈሰሰ። ከብዙ ደቂቃዎች በኋላ የጽዳት ሰራተኞቹ ሁለቱን ጥንዶች በአሳዛኝ ሁኔታዎች ውስጥ ሆነው ተመለከቷቸው። ፖሊሶች ማጣራት ጀመሩ። ቲያትር ቤቱ ጨለማ ነበር። ምንም የስለላ ቀረጻው ተኩስ አልያዘም። ግን አንድ ወሳኝ ዝርዝር ነበራቸው። ለፊልሙ የተሸጡት 6 ቲኬቶች ብቻ ነበሩ። በዚህ ምክንያት ለእይታ የገባው ጆሴፍ ቤት መርማሪዎቹ አመሩ። ፖሊሶች ባደረጉት ፍተሻ ለጥቃቱ ከተጠቀመበት ጥይት ጋር የሚመሳሰል ሽጉጥ አገኙ። እንዲሁም የራይሊ የተሰረቀ ቦርሳም ተገኘ። ጂም ወዲያው ተያዘ። ማስረጃው እጅግ በጣም ብዙ ነበር። ሽጉጡ ከባሊስቲክስ ጋር የተዛመተ መሳሪያ መሆኑን አረጋግጧል። የራይሊ የኪስ ቦርሳ ነበረው እና ከኪስ ውስጥም የፊልሙ ትኬት ነበር። በመርማሪዎቹ ክትትል የተደረገባቸው 3 ጓደኞቹ አብረው ቲያትር ቤት እንደነበሩ አረጋግጠዋል። የዚያን ዕለት ምሽት ከጊዜ ወደ ጊዜ እየጨመረ የመጣውን የተዛባ ባህሪውን ገለጹ። እያጉረመረመ በሳጥን ውስጥ ያለውን ሽጉጥ ሲያወጣ እንዲሁም ከራሱ ጋር ሲያወራ መመልከታቸውን ተናገሩ። ከሸሹ በኋላ የሚሆነውን በፍጹም ሳያውቁ በመፍራት መሄዳቸውን አምነዋል። ግን በሌላ በኩል ጄምስ ሲጠየቅ ታሪኩ ተለወጠ። መግደሉን አምኗል። ግን አቢጊያ ብሎ የሚጠራት ሰው እንዲፈጽመው እንዳዘዘችው በራሱ ድምጽ ተናግሯል። እንደ ጄምስ ገለጻ በስኪዞፍሬኒያ ተሰቃይቷል። ለብዙ ቀናት መድኃኒቱን አልወሰደውም፣ ምክንያቱም የመድኃኒት ትዕዛዙን ለመሙላት አቅም አልነበረውም። ያለ መድኃኒት ቀናት እያለፉ ሲሄዱ ድምጾቹ እየጨመሩ ሄዱ። እነዚህ ድምጾች አስጠንቅቀውታል። አደጋ ላይ ነበር። የኮሮና ታዳጊዎች ሊገሉት ፈልገው ነበር። ለመከላከያም ሽጉጥ ገዛ። ከዛም በእነዚህ ድምጾች ትዕዛዝ ነው ሲል ተናግሯል። ከዛም የማያውቀውን የ2 ንጹሃን ወጣቶችን ህይወት ቀጥፏል።
በጁላይ 31 2021 ዓ.ም ከተኩሱ ከ5 ቀናት በኋላ ዶክተሮች አንቶኒ የአይምሮ ሞት አጋጥሞት ነበር። ምንም እንኳን ተስፋ ቢቆርጡም ምንም ማድረግ አልቻሉም። የአንቶኒ ህይወት አለፈ። ዜናው ቤተሰቡን ብቻ ሳይሆን እንዲያገግም ሲጸልዩ የነበሩትን በሺዎች የሚቆጠሩ አድናቂዎቹን አሳዝኗል። የሱ ሁኔታ ምን ያህል አሳሳቢ እንደሆነ እያወቁ እንኳን በተስፋ ላይ ነበሩ። የሁለቱም ተጎጂ ቤተሰቦች ለቅሶ ተሰብስበው ነበር። በመቶዎች የሚቆጠሩ ጓደኞችና የማህበረሰቡ አባላት ተቀላቅሏል። ጆሴፍ ጂምስ በመጀመሪያ በእብደት ምክንያት ጥፋተኛ አይደለም ብሏል። በግድያው ወቅት ስኪዞፍሬኒያ ሙሉ በሙሉ የአይምሮ ሚዛን እንዲዛባ አድርጎኛል ሲል ከጠበቃው ጋር ተከራክሯል። በምርመራው ወቅት እሱ በእርግጥ በበሽታ መያዙ ተረጋግጧል። ነገር ግን አቃቤ ሕጉ ግድያው በተፈጸመበት ቀን ጂምስ በሞባይል ስልኩ ላይ የተቀረጸውን ቪዲዮ አቅርቧል። በአብዛኛው መደበኛ ባህሪ ያሳየ ነው ብሏል። ምን እየሰራ እንደሆነ በትክክል እንደሚያውቅ በማስረጃነትም የራይሊ የኪስ ቦርሳ መሰረቁን ጠቁሟል። የህግ ሂደቱ እስኪጠናቀቅ ለ3 ዓመታት ያህል ዘልቋል። በፌብሩዋሪ 2024 ከጂምስ ጓደኞች አንዱ ካርሎስ ጎንዛሌስ በችሎቱ ወቅት መስክሯል። ጂምስ በዚያ ምሽት በቲያትር ቤት ውስጥ እንዴት እንግዳ ነገር ማድረግ እንደጀመረ ገለጸ። በፍርድ ሂደቱ መደምደሚያ ላይ ዳኛው ጂምስ ግድያዎቹን ሲፈጽም በህጋዊ መንገድ ጤናማ እንደሆነ ወስኗል። እሱ ስለ ድርጊቶቹ ጠንቅቆ ያውቃል በማለት ጆሴፍ ጂምስን የይቅርታ ዕድል ሳይኖረው የእድሜ ልክ እስራት ፈረደበት። አሁን የሚኖረው በቀሪ ህይወቱ የሚቆይበት በካሊፎርኒያ ግዛት እስር ቤት ውስጥ ነው። ነገር ግን የየትኛውም የእስር ቅጣት ራይሊንና አንቶኒን ሊመልስ አይችልም። ምንም አይነት ፍርድ ክፍተቱን ሊሞላው አይችልም። የራይሊና የአንቶኒ ቤተሰቦች የእድሜ ልክ እስራቱ ልጆቻቸውን ከሞት አያስነሳም። በራት ጠረጴዛዎቻቸው ላይ ያለውን ባዶነት አይሞላም። ወይም አሁን እንደ መቃብር ቦታ ምልክት የተደረገባቸውን የልደት ቀናት ህመም አያቃልልም። ጂምስ በተመጣጣኝ ዋጋ የመድኃኒት አቅርቦት ቢኖረውስ? ጓደኞቹ አንድን ሰው አስጠንቅቀው ቢሆንስ? ቲያትሮች መሰረታዊ የደህንነት እርምጃዎች ቢኖራቸውስ? ወይም በዚያ ምሽት የተለየ ፊልም ቢመርጡስ? እነዚህ ጥያቄዎች ምናልባት ነገሮችን ሊከላከል ይችላል። የስኪዞፍሬኒያ በሽታ እንዳለበት የተረጋገጠ አንድ ሰው በትክክል ከታከመ ከአመጽ ጋር የተገናኘ በጣም አልፎ አልፎ አደጋን መከላከል ያስችላል። ይህ በእንዲህ እንዳለ የሬጋል ኤድዋርድስ ቲያትር በአዲስ የደህንነት ፕሮቶኮሎች ተከፍቷል። የኪስ ቦርሳዎችንና ሰዎቹን በጥብቅ ፈትሸው ነው የሚያስገቡት። በመጨረሻም አንቶኒና ራይሊ በዚያ ምሽት አንድ ሰው የተለየ ምርጫ ቢያደርግ ኑሮ አሁንም በህይወት ይኖሩ ነበር። እስኪ እናንተንም ሐሳባችሁን በኮሜንት ላይ አቅርቡልኝ። ውድ ቤተሰቦቼ የዛሬው አሳዛኝ ታሪክ ይህን ይመስል ነበር። ታሪኩ ካሳዘናችሁ ላይክ አድርጉልኝ። አዲስም ሆናችሁ የተመለከታችሁ ሰብስክራይብ እያደረጋችሁ በዓለም ላይ የተከሰቱት እውነተኛ ታሪኮችን እንድትሰሙት ይረዳችኋል። በሌላ ታሪክ እስክመለስ ድረስ ቸር ቆዩልኝ።